የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የሚያሳዝን ዘመን ላይ ኮን ያላችሁ ኦርቶዶክሳውያን ፕሮፋይል የሚያደርግ እኮ አለ። ፊልም ላይ ያለውን ሰውዬ እኮ ክርስቶስ ብሎ ፕሮፋይል የሚያደርግ ሰው አለ። እንዴት ነው እንደዚህ የቆሸሻችሁት? ኧረ መታጠብ ያስፈልጋል። ኧረ አይምሮን ማስተካከል ያስፈልጋል። በእነዚህ ስዕላት ራሷን ትገልጣለች ወይ? ሄዶ አለት ፈልፍሎ የሰራው ቅዱስ ላይ ከመንገድ ላይ የተገዛ የነጭ ፎቶ ወስዶ ይለጥፋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሰረት ደግሞ ነጭ ስዕል ኢየሱስ ክርስቶስ እመቤታችን በጊዜ የነበሩ ሐዋርያት ስዕላቸው ነጭ አይደለም። ስለዚህ ይሄ በየገዳም እየሄዳችሁ የምትለጥፉት ልባካችሁ የተለጠፉትን የሚሆኑ ቀይሯቸው። ስዕላትን በተመለከተ እንግዲህ አንድ የቤተክርስቲያኒቷ ሊቅ የሆኑ ሰው ስላድኖ ሰዎች ሲቀዱት ማጥፋት ይችላል አይችልም? ሲቀዱት ለምን ዝም ይላል? ኃይላቱ ነው። እነዚህ ሁለቱ ሐሳቦች የሚጋጩ ይመስለኛል። የእመቤታችን ስዕል እንኳን ሰውን መላክን ያድናል። አያችሁ። ስለዚህ ለማርያም የሚሰጡት ክብር ያልተመጣጠነ ነው። እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለች። ከእግዚአብሔርም ራሱ ያሳልፏታል ብለን ስንናገር ይኸው ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብራችንን ጀምረናል። በዚህ መርሃ ግብር ላይ ከእግዚአብሔር ቃል ዕውቀት ውጪ የሆኑ ሐሳቦችን፣ ሰዋዊ የሆኑ አስተሳሰቦችን በእግዚአብሔር ቃል ዕውቀት የምናፈርስበት መርሃ ግብራችን ነው። ለዛሬም ደግሞ ወቅታዊ የሆነ ጉዳይን ይዤላችሁ ቀርቤያለሁ። በተለይም ከስዕላት ጋር በተገናኘ እንግዲህ ሰሞኑን አንድ ክስተት እንደነበር ሁላችንም እናውቃለን። ማህበራዊ ሚዲያ የምንከታተል ሰዎች ስዕልን በተመለከተ የተለያዩ አስተሳሰቦች፣ የተለያዩ ትምህርቶች ከዛም ሲሰነዘሩ እየሰማን እንገኛለን። ለዚህ ደግሞ የበለጠ ጉዳዩን ከፍ ያደረገው ነገር አንዲት እህት ስዕል ስትቀድ የሚያሳይ ቪዲዮ ስለተለቀቀ ነው። እንግዲህ መጀመሪያ አጽንኦት ሰጥቼ መናገር የምፈልገው ነገር ሐሳብን በሐሳብ ነው የምናሸንፈው እንጂ ሐሳብን በኃይል ወይም ደግሞ በሌላ መንገድ መግለጥ ተገቢ እንዳልሆነ መናገር ፈልጋለሁ። ያው አንድ ቤተ እምነት የኔ ነው ብሎ የሚያስበው ነገር ካለ ያን ነገር ማክበር ተገቢ እንደሆነ አስባለሁ። ስለዚህ ስዕላቶችን መቅደድ ልክ አይደለም፣ ተገቢ ያልሆነ ታረም የሚገባው ስተት እንደሆነ በዚሁ አጋጣሚ መናገር ፈልጋለሁ። ስለዚህ በየትኛው መንገድ የአንድ ቤተ እምነት ይወክለኛል ብሎ የያዘውን ነገር ማንቋሸሽ፣ መቅደድ፣ መጥፋት እዛ ላይ አግባብ አይደለም። በዚህ በፍጹም አንስማማም። ሐሳቦችን በቃ በሐሳብ ግን እንቃወማለን ማለት ነው። ግን እዚህ ላይ አንድ ጥያቄ ግን አለኝ። ይህን መልእክት የምትመለከቱ ኦርቶዶክሳውያን መጀመሪያ አቋሜን አስቀምጫለሁ። ስዕላቶች መቀደድ የለባቸውም። ይሄን አቋሜን አስቀምጣለሁ። ግን ለእናንተ ያለኝ ጥያቄ ምንድነው? እነዚህ ተቀደዱ የተባሉት ስዕላቶች እናንተን ግን እውነት ይወክሏቸዋል ወይ ነው? እውነት ይወክሏቸዋል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ ስዕላት ራሷን ትገልጣለች ወይ የሚለው ግን ጥያቄ አለኝ። ምክንያቱም እነዚህ ተቀደዱ የተባሉት ስዕላቶች ካየናቸው ነጭ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሰረት ደግሞ ነጭ ስዕል ለአገልግሎት አይውልም። ይሄን ያልኩት ደግሞ እኔ አይደለሁም። የቤተክርስቲያኒቷ መምህር የሆኑ መምህር ዘበነ ለማ እንዲህ ይናገራሉ። እስቲ እንስማቸው። አይኔን አበራው ሲል ይመጣል፣ አንድ ነጭ ይመጣል። ሰዶማዊ ይሁን ጌ ይሁን ምን ይሁን የማይታወቅ በጣም የሚያሳዝን ዘመን ላይ ኮን ያላችሁ ኦርቶዶክሳውያን ፕሮፋይል የሚያደርግ እኮ አለ። ፊልም ላይ ያለውን ሰውዬ እኮ ክርስቶስ ብሎ ፕሮፋይል የሚያደርግ ሰው አለ። እንዴት ነው እንደዚህ የቆሸሻችሁት? ኧረ መታጠብ ያስፈልጋል። ኧረ አይምሮን ማስተካከል ያስፈልጋል። እና ምንድን ያዘንኩበት ገዳም ውስጥ አንዳንድ ዶክመንተሪዎችን እዩ እስቲ። ሄዶ አለት ፈልፍሎ የሰራው ቅዱስ ላይ ከመንገድ ላይ የተገዛ የነጭ ፎቶ ወስዶ ይለጥፋል። ይኸው አይነት አለው። ልንገራችሁ፣ ቅዱሳን መላእክት፣ ኢየሱስ ክርስቶስ፣ እመቤታችን፣ በጊዜ የነበሩ ሐዋርያት ስዕላቸው ነጭ አይደለም። ስለዚህ ይሄ በየገዳም እየሄዳችሁ የምትለጥፉት ልባካችሁ የተለጠፉትን የሚሆኑ ቀይሯቸው። ስለዚህ ከመምሩ መስማት እንደቻል ነው። መምሩ የተናገሩት ነገር ምንድነው? ኢየሱስ ነጭ አይደለም፣ ማርያምም ነጭ አይደለችም። ስለዚህ በየአብያተ ክርስቲያናቱ በየገዳሙ ይሄን ነጭ ስዕል የምትሰቅሉ ሰዎች ከዚህ ድርጊታችሁ ተቆጠቡ፣ የተለጠፉትን ደግሞ ስዕላቶች ቀይሯቸው ብሏል። በሌላ አገላለጥ መምህር ዘበነ ምንድነው ያሉት? እነዚህ ስዕላቶች አስወግዱ ነው፣ አስወጡ ከቤተክርስቲያን ነው። ስለዚህ እነዚህ ስዕላቶች የቤተክርስቲያኒቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊትን ያልተከተሉ ስዕላቶች ናቸውና መምህሩ እነዚህ ስዕላቶች አስወጡ ካሉ በሌላ አገላለጥ አስወግዱ ማለታቸው ነው አይደል? ስለዚህ
በዚህ በኩል እነዚህ ስዕላቶች እኛን አይወክሉም ይባላል፣ በዚህ በኩል ደግሞ ለምን ተነኩብን ይባላልና እነዚህ ሁለቱ ሐሳቦች የሚጋጩ ይመስለኛል። ግን በዚህም ሆነ በዛ ስዕላቶችን መቅደድ ተገቢ አይደለም ብዬ አስባለሁ። ይህን ካልኩኝ እስቲ ስዕላትን በተመለከተ አንድ ነገር ልናገር። እኛ ስዕላትን እንዴት ነው የምንመለከተው ከተባለ ስዕላት ለማስተማሪያ አገልግሎት ይውላሉ። እሱ ላይ ምንም ጥያቄ የለብንም፣ ችግር የለብንም። የቤተክርስቲያን ታሪክንም ስናጠና ቀደም የነበሩ ክርስቲያኖች ስዕላቶችን ለማስተማሪያነት ይጠቀሙ እንደነበሩ ከዚህ በፊትም የተለያዩ ቪዲዮ ስለሰራው እሱን ገብታችሁ ማየት ትችላላችሁ። ስለዚህ ትክክለኛው አቋማችን ስዕላቶች ለማስተማሪያነት ይውላሉ፣ ለዛ ይጠቅማሉ። ሰዎች የሆነ ስዕልን አይተው የሆነ ነገር መረዳት ይችላሉ፣ የሆነ ትምህርትን ማግኘት ይችላሉ። እሱ ላይ ምንም ችግር የለብንም። የኛ ትልቁ ተቋማችን ለስዕላት ሲሰገድላቸው፣ ጧፍ ሲበራላቸው፣ ዕጣን ሲታጠንላቸው፣ እነሱ ፊት ቆሞ ሲጸለይላቸው እሱ ነው ልክ አይደለም ምንለው። ከዛ ደግሞ ባሻገር በዚህ በስዕላቶቹ አማካይነት ፈውስ ይመጣል፣ ድነት ይመጣል። ያው ስዕል አድኖ ስለሚባል ስዕል አድኖ ማለት የሚያድን ስዕል ማለት ነው። ስዕላቶች ያድናሉ ሲባል የተለያዩ ታምራቶች ያደርጋሉ ሲባል እዛ ላይ ግን ጥያቄ እናነሳለን ማለት ነው እንጂ ስዕላቶች ለማስተማሪያነት ይውላሉ። በተለይ ሕፃናቶችን ለማስተማሪያነት ብንጠቀማቸው ምንም ችግር የለባቸውም ብለን እናምናለን። እኛም ለማስተማሪያነት እንጠቀምባቸዋለን። ከዚህ ውጭ ግን ያለው ስዕላቶችን በተመለከተ የሚደረገው ሃይማኖታዊ የሆነውን ክንዋኔ ግን አጥብቀን እንቃወማለን ማለት ነው። እስቲ ስዕላትን በተመለከተ እንግዲህ አንድ የቤተክርስቲያኒቷ ሊቅ የሆኑ ሰው የተናገሩት አንድ ትምህርት አለና እስቲ እሳቸውን ደግሞ ትምህርት ሰምተን እንመለስ። እመቤታችን ስዕል አያድንም ያድናል? ተናገሩ እንጂ ማስረጃ። ይሄን ብቻ ነው የምናገረው። አዛኝ ስለ እመቤታችን ስዕል ብቻ ተናግሬ ትምህርቴን ጨርሳለሁ። በቃኝ። እንደውም በቃኝ ብዬ ያድናል አያድንም? እሺ ቆይ ጥያቄ ልጠይቃችሁ። ክርስቶስ አምላክ ነው አይደለም? አምላክ ነው አይደለም? ይሄንን ሌሎቹ ቤተ እምነቶች ባያምኑም በተለይ እንትና ኢየሱስ ጌታ ነው የሚሉት ያምናሉ አያምኑም? ያምናሉ። እሺ ቆይ ችግር የለውም። ምን ብዬ ነው የጠየኳችሁ? ነው አይደለም? ክርስቶስ አምላክ ነው ብለው ካመኑ ክርስቶስ በይሁዳ ተሽጧል አልተሸጠም? አምላክ ነው አይደለም? ስላድኖ ሰዎች ሲቀዱት ማጥፋት ይችላል አይችልም? በሉ ንገሩኝ እንጂ አምናችሁ። ይችላል አይችልም? ሲቀዱት ለምን ዝም ይላል? ኃይል አጥቶ ነው አይደለም? ይሄን ማወቅ ያለባችሁ። ስላድኖ ኃይል ስለሌለው ቀደድኩት ካለ ካዲ። ክርስቶስም የተሸጠ ኃይል አጥቶ ነው። መልስልኝ። ይሄንም ነው እኮ ያልከው። እንግዲህ ሊቁ ምን ብሎ ነው የተናገሩት? የእመቤታችን ስዕል ያድናል ወይንስ አያድንም ይላሉ። እንግዲህ ተመልከቱ፣ የእመቤታችን ስዕል ያድናል ወይንስ አያድንም ይሉና በተለይም ያው እሳቸው ምንድነው የሚሉት? ስለ አድኖ የሚያድን ስዕል ማለት ነው። የእመቤታችን ስዕል ስለሚያድን አያድንም የሚሉ ሰዎች እስቲን ጥያቄ ይመልሱልን ይላሉ። ምንድነው ጥያቄያቸው ስንል ኢየሱስ አምላክ ሆኖ እንዴት በይሁዳ ሊሸጥ ቻለ? ኃይል ስለሌለው ነው ኢየሱስ የተሸጠው? ኃይል አለው። ታዲያ እንደዛ ከሆነ ስዕላቶች ሲቀደዱ ለምን ዝም ይላሉ? ኃይል ስለሌላቸው ነው ወይ? አይደለም፣ ኃይል አላቸው የሚል ንግግርን እንግዲህ ሲናገሩ ሰምተናቸዋል። በተለይም ስዕል አድኖ ኃይል ስለሌለው ቀደድኩት የሚል ካለ ካዲ ነው በማለት ነው የተናገሩት። ተመልከቱ፣ ስዕል አድኖ የቀደድኩት ኃይል ስለሌለው ነው የሚል ሰው ካለ ያ ሰውዬ ምንድነው ነው የሚሉት? ከሃዲ ነው አሉ። እና የመጀመሪያው ነገር ያስቀመጡት ንጽጽር ልክ አይደለም፣ ተገቢ አይደለም። ያነሱት ሐሳብ ስዕላቶች ሲቀደዱ ኃይል ግን አላቸው፣ ኃይል ስለሌላቸው አይደለም የተቀደዱት። ለዚህ ማሳያ ይሆንልኛል ብሎ የጠቀሱት ማን ነው? ጌታችን ኢየሱስ ክርስቶስን። ማለት ንጽጽሩ ራሱ ልክ አይደለም። እየተወራ ያለው ስለ ስዕል ነው፣ እሳቸው የሚያነሱት ስለ ኢየሱስ ነው። ጌታችን ኢየሱስ ክርስቶስ ጌታ ነው፣ አምላክ ነው፣ ፐርሰን ነው። ስዕል ግን ፐርሰን አይደለም፣ ሕይወትነት የለውም፣ ነፍስ የለውም፣ ምንም ነገር የለውም። ሁለቱን ነገሮች በንጽጽር ማስቀመጡ ራሱ መንፈሳዊነት ብቻ ሳይሆን ኢሎጂካል የሆነ ሐሳብ ነው፣ አመክንዮን ያልጠበቀ ሐሳብ ነው። የኢየሱስን ክብር ዝቅ ማድረግ ራሱ ነው። ስዕልን ከኢየሱስ ጋር ማነጻጸር ራሱ ንጽጽሩ ልክ አይደለም። እንደውም ክህደት ከተባለ ይሄ ንጽጽር ነው ክህደት። እንዴት አንድ ስዕልን የሆነ ሰው የሳሎን ስዕል ወረቀት ላይ ወይም ብራና ላይ በቀለም አድርጎ የሳሎን ስዕል እንዴት ከጌታ ከኢየሱስ ክርስቶስ ጋር በንጽጽር ይቀርባል? ይሄ ጌታችን ኢየሱስ ክርስቶስን አለማክበር ነው። እና ኢየሱስ ክርስቶስ ኃይል አለው፣ ኃይል እያለው ነው ለይሁዳ የተሸጠው አሉ።
እውነት ነው። ጌታችን ኢየሱስ ክርስቶስ ኃይል አለው። ኃይሉንም ደግሞ አሳይቷል። መቼ ነው ያሳየው ስንል ዮሐንስ ወንጌል ምዕራፍ 18 ቁጥር 4 ላይ እንደዚህ ይላል፣ ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብሎ መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ ይላል። ተመልከቱ፣ ሊይዙት መጡ ኢየሱስን። ከዛ ኢየሱስ ማን ነው የምትፈልጉት አላቸው። የናዝሬቱን ኢየሱስ ብሎ ሲናገሩ እኔ ነኝ አላቸው። ልክ እኔ ነኝ የሚለውን ቃል ጌታችን ኢየሱስ ክርስቶስ ሲናገር ሁሉም በምድር ላይ ምን አደረጉ? ወደቁ። ኃይሉን አሳይቶ ነው ምን ያለው ኢየሱስ የተያዘው። ስዕላቶች ሲቀደዱ ኃይላቸውን አሳይተው ነው እንደሚቀደዱት አይደለም። ሁለቱ ነገሮች ሚነጻጸሩ አይደሉም። መነጻጸርም አይገባቸውም። ስዕል ፐርሰን አይደለም። እንደውም በጣም የሚያሳቀኝ ምንድን ያሉት ሲቀዱት ለምን ዝም ይላል አሉ። ማለት እንደ ፐርሰን ነው እንደ ስዕል የሚታየው ወገን። ይሄ እኮ እንዴት ነው ለንጽጽር የማይቀርብ ማለት እንኳን ሊቅ የተባለ ሰው ይቅርና ገና ሃይስኩል ላይ ያለ ኤሌመንታሪ ላይ ያለ ሰው እንኳን አንድ ሕፃን ልጅ እንኳን እነዚህ ነገሮችን አያነጻጽርም። ጉዝ ይሆን። አሁን ለምሳሌ ይሄ ነገር ጉዝ ነው፣ ሕያውነት የለውም፣ ነፍስ የለውም። ይሄንና እኔ እንዴት አነጻጽራላችሁ? ስለዚህ እየተወራ ሜሎስ እኮ አይባልም አይደል? ሁለታችን ልንነጻጽር የማይገባን ነገር ነው። ስለዚህ ሎጂካል ያልሆነ አመክንዮን ያልጠበቀ እንግዲህ ምላሽ ነው ሊቁ የሰጡት ማለት ነው። ሌላው በጣም ያሳቀኝ ነገር ያስገረመኝ ነገር እንግዲህ ስዕላቶች ታምራትን ይሰራሉ ለማለት ሁለት ሐሳቦችን ይሰነዝራሉ። እስቲ የመጀመሪያውን ሰምተን እንመለስ። ተራራ ፍልሷል። የእመቤታችን ስዕል አድኖ ተገልጣ ለአብርሃም ሶርያዊ ነግረው ተራራውን 3 ጊዜ ብድቅ ቁጭ አድርጎታል። የማን ስዕል በሉ ንገሩኝ እንጂ ከተራራና ከአንድ ተራ ሰው ማን ነው ከባድ? ተራራ ነው ከባድ። በቃ በሞት አንድ ነገር ልንገራችሁ፣ እንደ በቃ የመጨረሻ ይላርገ ሁለቶቹን ልንገራችሁ። አንድ ስለ ጅብና አንድ ደግሞ ስለ እመቤታችን መላክን ስለማዳኑ ስዕሏ። የእመቤታችን ስዕል እንኳን ሰውን መላክን ያድናል። በሉ ሁላችሁም የእመቤታችን ስዕል በሉ። ካመመህ ይመምህ። እንግዲህ ምን አገባኝ እኔ። የእመቤታችን ስዕል እንኳን ለኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል። እግዚአብሔር መላእክትን አዘዛቸው። ሕፃናት በቅዳሴ ጊዜ ሲሯሯጡ ቀስፋችሁን ብሎ ሰደዳቸው። ሌሎቹ ቀስፈው ሲያርጉ ቀውስጦስ መልአክ አንድ ልጅ አገኘም፣ መልከ መልካም ነው፣ ይህንስ የፈጠረ ይግደለው ብሎ ተዋው ይላል። መልከ መልካም ነው ማለት ደግሞ ሌላ እንዳይመስላችሁ እናንተ በኋላ የሚሰራው ትሩፋት አይቶ ያን ትሩፋቱን ይስራው እንደው ብሎ ነው የተው። መልክ የሚባለው ትሩፋት ነው። እሺ ዝጋ አፍንጫ ምናምን እንዳይመስላችሁ አለና ተው። በዚህ ምክንያት የጌታን ትእዛዝ ስለተላለፈ ማድረግ ተሳነው ይላል። ምን ማለት ተሳነው? በሞቴ ንገሩኝ በሉ እንጂ ሲሳነው የእመቤታችንን ቤተክርስቲያን ደብረ ቀለሞን ላይ ያያት ይላል። እየተጎተተ ሄዶ ከእመቤታችን ቤተክርስቲያን ነው የተማጸነ። ያቆኑ ለተልኮ ሲፋጠን ያገኘው ምንድነው? አንተ ሰማያዊ ምድራዊ አለው። እኔ ሰማያዊ ነበርኩ በስራዬ ምድራዊ ሆኛለሁ እንጂ አለው። መጨረሻ ላይ ሄዶ አባ ሳሙኤልን ጠራለት። የእመቤታችንን ስዕል አድኖ አውጥቶ 400 እግዚኦታ 41 ኪርያላይሶን ከእመቤታችን ስዕል ፊት አድርሶ እመቤታችን ተገልጣለት የመልአኩን ክንፍ ያዝና ታንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወባይለ ጸሎታ ለወላዲቱ ድንግል፣ በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት በድንግል አምላክን በወለደች በድንግል ማርያም ጸሎት ተነሳ ብሎ ክንፉን ይዞ ሲያነሳው የእመቤታችን ስላድኖ ለመልአኩ ጸጋውን መልሶ እንዲያደርግ አደረገው። ይሄኛው ደግሞ በጣም የከፋ ነው። ምንድነው የሚሉት? እንግዲህ የቤታችን ስዕል እንኳን ሰውን መላክን ያድናል አሉ። ለመላክ ፈውስን የሰጠ ስም ነው አሉ። ማርያም የሚለው ስም ወይም ደግሞ የማርያም ስዕል እንኳን ሰውን ይቅርና መላእክትን ያድናል አሉ። አያችሁ። ስለዚህ ለማርያም የሚሰጡት ክብር ያልተመጣጠነ ነው። ማርያምን ከእግዚአብሔር እኩል ያደርጋሉ። እንደውም አንዳንዴ ከእግዚአብሔርም ራሱ ያሳልፏታል ብለን ስንናገር ይኸው እንደነዚህ አይነት ንግግሮች ናቸው። ምክንያቱም የማርያም ስዕል መላእክቶችን እንግዲህ የተመልከቱ ቅዱሳን መላእክቶችን ምን ያደርጋል ነው የሚሉት? ያድናል አሉ። በፍጹም ውሸት ነው። ለዚህ መጽሐፍ ቅዱሳዊ ማስረጃ አለዎት ወይ ብለን ምን ጠይቃቸው የላቸውም። እሳቸውም ያው ስለሌላቸው አልጠቀሱ። ግን ምንድነው ያመጡት? የሆነ ታሪክን አመጡ። ከመጽሐፍ ቅዱስ ውጪ የሆነ ታሪክን አመጡና እንግዲህ በቅዳሴ ሰዓት ሁሉም ሰው ባለበት ነው የሚቆመው አይደል? ቅዳሴ ሰዓት ላይ ሁሉም ሰው ባለበት ይቆማል። መንቀሳቀስ አይቻልም፣ መሯሯጥ አይቻልም። ያ ለምንድነው ሲባል መላእክቶች ይመጡና መሬት ላይ ስለሚነጠፉ ነው ተብሎ ይታመናል። ልክ እንደ ሻሽ ይነጠፋሉ። ስለዚህ መንቀሳቀስ መላእክቶቹን መርገጥ ነው ተብሎ ስለሚታመን ሰዎች ባሉበት ነው የሚቆሙት። እና ሕፃናት በዚህ ጊዜ ሲሯሯጡ እግዚአብሔር
እነዚህም ሕፃናቶችን ቅጡ ብሎ መላእክቶችን ያዛል ማለት ነው። ከዛ መላእክቶች ይመጡና እነዚህ ሕፃናቶችን በሰይፍ እንግዲህ ይቀጧቸዋል። በዚህ ጊዜ አንድ ቀውስጦስ የተባለ መልአክ የሆነ ሕፃን ልጅን ሊሰይፍ ሲል ሊገል ሲል ሲያየው ያ ሕፃን ልጅ መልከ መልካም ነው። ስለዚህ ራራለት። ይሄንማ እኔ አልገለውም፣ ያው ራሱ የፈጠረው አምላክ ራሱ ይቅጣው ብሎ ሲተው እንግዲህ የእግዚአብሔርን ቃል አላከበረምና የቀውስጦስ የተባለው መልአክ እግዚአብሔር ምን አደረገው? ወደ ሰማይ እንዳይበር እንግዲህ አቅሙን ገታበት ማለት ነው። በሌላ አገላለጥ ክንፉ እንዳይሰራ አደረገበት ማለት ነው። የማንን? የቀውስጦስን ማለት ነው። ከዛ የቀውስጦስ የተባለው መልአክ ወደ ሰማይ ማድረግ ስላልቻለ በአቅራቢያው የማርያም ቤተክርስቲያን ስላለ እየተገፋ እየተፏቀቀ ቀስ እያለ ሄደ ማለት ነው ወደ ማርያም ቤተክርስቲያን። ከሄደ በኋላ እንግዲህ አንድ አባት ያዩትና ችግሩን ይጠይቁታል። ከዛ ችግሩን ይነግራቸዋል። በዚህ ጊዜ እንግዲህ የማርያምን ስዕል ያመጡና ፈውስ እንደሰጡት ለዚህ መልአክ ይናገራሉ ማለት ነው ሊቁ። ከዛ በኋላ መልአኩ ቀውስጦስ የተባለው መልአክ እንግዲህ ክንፍ አውጥቶ ተመልሶ ወደ ሰማይ በረረ ማለት ነው። እንግዲህ እንደሳቸው ትረካ ማለት ነው። እና ከዚህ የተነሳ የእመቤታችን ስዕል እንኳን ሰውን ይቀርና መልአክንም ያድናል አሉ። እንግዲህ አሁን የታሪክ ምንድነው ችግሩ ከተባለ ምናውቀው መጽሐፍ ቅዱሳችን የሚያስተምረን ነገረ መላእክት ትምህርት አለው። መላእክቶች ለሁለት ይከፈላሉ። በቃ ቅዱሳን መላእክቶችና የወደቁ መላእክቶች በቀላሉ እንደዚህ አድርገን ልንከፍላቸው እንችላለን። ከዚህ ውጪ መካከል ያለ ሌላ መልአክ የለም። አንድ መልአክ እግዚአብሔርን ከታዘዘ ቅዱስ መልአክ ነው። አይ አልታዘዝም ብሎ ከእግዚአብሔር ትእዛዝ ውጪ ከወጣ የወደቀ መልአክ ነው የሚሆነው። ለወደቀ መልአክ ደግሞ ንስሐ አለ ወይ? የለውም። ይቅርታ አለ ወይ? የለውም። የይሁዳ መልእክት ላይ አበክሮ ይሁዳ ይነግረናል። በቃ እስከ ታላቁ ፍርድ ቀን ድረስ የታሰሩ መላእክቶች አሉ። ደግሞ በመጨረሻው ጊዜ ደግሞ ወደ ጥልቁ የሚላኩ መላእክቶች አሉ። እነዚህ መላእክቶች ከአጋንንት ጋራ ወይም ደግሞ ከሰይጣን ጋራ አብሮ የወደቁ ናቸው። ራዕየ ዮሐንስ ምዕራፍ 12 ላይ እንደምናነብ። ከዚህ ውጪ ለመላእክት የንስሐ እድል አለ ወይ? የለም። ለቀውስጦስ እድል ከተሰጠው ቀውስጦስ ለተባለው መልአክ እድል ከተሰጠው እንዴ ለምን ታዲያ ሉሲፈር አይድንም? መዳን ነበረበትም። ግን ይሄ መጽሐፍ ቅዱሳዊ ያልሆነ ትምህርት ነው። መላእክቶች ቅዱሳን መላእክቶች አሉ፣ የጸኑት መላእክቶች አሉ። እነዚህ መላእክቶች ተመልከቱ ቢሳሳቱ ወይም ደግሞ ከእግዚአብሔር ፍቃድ ውጪ ከሆኑ የወደቁ መላእክቶች ነው የሚሆኑት። በመካከል ላይ የንስሐ እድል የሚባል ነገር ፈጽሞ የላቸው። መጽሐፍ ቅዱስ እንደዚህ አይነት ትምህርት የለውም። ስለዚህ ይህ ታሪክ ይህ መጽሐፍ ቅዱሳዊ የሆነ ታሪክ ነው፣ ደግሞም ያልተከናወነ ታሪክ መሆኑን መረዳት እንችላለን። ሁለተኛው እንግዲህ ምሳሌ ብሎ ያቀረቡትን ደግሞ ሰምተን እንመለስ። ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የእመቤታችን አትሙ ብያቸዋለሁ። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልተው። ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ ታውቃለች። ማን ያውቃል? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ሰንተቃት ባሉ ነገሩ ይጂ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይጂ። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስላድኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። የሰማችሁ ነው። ልጅን ካላመጣሽ በሉ እስኪ ምንሽን አልሰጥሽም። እንዲህ ያለ እኮ ይቻላል። በእመቤታችን የማንችለው የለም። በቃ እኔ አሁን ይኸውላችሁ አይሁድ ሲተፉበት ብናየውም ክርስቶስ በጽርሐ አርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስላድኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም በፍጹም። ስለዚህ ተመልከቱ፣ በመጨረሻ ጊዜ ተመልከቱ፣ በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በር አንኳኳ ይችላል። የማንን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ ጅብ በልቶታል አልበላውም? በልቶታል እኮ። ከየት አመጣችሁ? እመቤታችን ካለች
ከሞት አፋፍ እንኳን ብትሆን ትመጣለህ። ይሄኛው ደግሞ ከቀድሞ ከቆስጦስ ታሪክ ደግሞ ትንሽ ከፋ ያለ ነው። እንግዲህ ምን ብሎ ነው የተረኩልን ሊቁ? አንድ ሴት ነበረች የማርያም ዝክር የምትዘክር። እንግዲህ እቺ ሴት የማርያም ዝክር በዘከረችበት ጊዜ እንግዲህ ወጥ እየሰራች በነበረበት ወቅት አንድ ጅብ ይመጣና ህፃን ልጇን ምን ያደርግባታል? ይዞባት ይሄዳል ማለት ነው። ከዛ እቺ ሴት እንግዲህ እየዘከረች ነው። ሰዎች ይመጡና እንግዲህ ልጅሽን ጅብ ወሰደብሽ ብሎ ሲነግሯት ምን ብላ መለሰች? እመቤቴ ታውቃለች አለች። እመቤቴ ምን ትላለች? ታውቃለች። እኛ የምናውቀው እግዚአብሔር ያውቃል ሲባል ነው። ሊቁም ደጋግሞ ይናገሩታል ይሄን ቃል። እመቤቴ ታውቃለች ይላሉ ማለት ነው። እንደዚህ አይባልም። እግዚአብሔር ያውቃል ነው የሚባለው። የሆነ ነገር ቢፈጠርብን ምንድነው የምንለው እንደ ክርስቲያን? እግዚአብሔር ያውቃል ነው እንጂ ማለት ያለብን ማርያም ታውቃለች የሚል ንግግር እንደዚህ አይነት ብሂል መጽሐፍ ቅዱሳዊ ብሂል መሆኑን መናገር ፈልጋለሁ። ከዛ በኋላ ሴት እንግዲህ ዝክሯን ከጨረሰች በኋላ ያደረገችው ነገር ምንድነው? እንግዲህ ትሄድና ምስለ ፍቅሩ ወልዳ የሚባለው ስዕል አለ አይደል? ማርያም ኢየሱስን ይዛ ተብሎ የሚታመነው ስዕል እዛ ትሄድና ትቀደዋለች ማለት ነው። ተመልከቱ፣ ልብ በሉልኝ። ትቀደውና የኢየሱስን ፓርት ብቻ ሕፃን ሆኖ የተሳለውን ፓርት ብቻ ትቀደውና ይዛው ተወስዷለች። ከዛ በኋላ ታስቀምጠዋለች ማለት ነው። እና ምንድነው የምትላት ማርያምን? ልጅሽን የምመልስልሽ ልጄ ስትሰጪኝ ነው ትላታለች። ተመልከቱ፣ ቀዳን የወሰደችው ምኑን? የኢየሱስ ስዕል ከማርያም ስዕል ቀዳ ተወስደና ማርያምን ምንድነው የምትላት? ልጅሽን የምመልስልሽ ልጄ ስትመልሽልኝ ነው ብላ ትሄዳለች ማለት ነው። እንግዲህ ከ3 ቀን በኋላ ማታ ላይ ህፃኑ ልጅ በልቶታል። ማርያም ያ የተበላውን ህፃን ልጅ ይዛ ትመጣና ታንኳኳለች በር ማለት ነው። እቺ ሴት ወጣ ስትከፍት ማርያምን ታገኛታለች። ከዛ በኋላ ማርያም ትላታለች፣ ይኸው ልጅሽን እንኪ ልጄ መልሽልኝ ትላታለች። ታዲያ ቀልድ አይደለም ወገን። አሁንም ኢየሱስ ህፃን ልጅ ነው። አሁንም የሚሰረቅ ኢየሱስ አለ። እቺ ሴት ቀዳ ነው የወሰደችው። ልብ በሉ፣ ያንን ስል ቀዳ ወሰደችና ደበቀችው ማለት ነው ኢየሱስን። ማለት አሁን ይሄ ታሪክ እሳቸው የተናገሩት ለምንድን ነው ከተባለ ይሄን ታሪክ እሳቸው የተናገሩት የማርያምን ተአምር ከፍ ለማድረግ ነው። የማርያምን ልዕልና ከፍ ለማድረግ የማርያምን ክብር ከፍ አድርጎ ለመናገር ነው። ግን ያላስተዋሉትን ነገር የኢየሱስን ክብር ደግሞ ዝቅ እያደረጉ ነው። የሚሰረቅ ኢየሱስ አለ ወይ? ፊልም ላይ ነው የምናውቀው። ፊልም ላይ ሰዎች ይመጡና የሆነ የሀብታም ቤተሰብ ልጅን ኪድናፕ ያደርጉና ይሰርቁና ይወስዱና ከዛ በኋላ ራንሰም መኒ ብሎ ይደውላሉ አይደል? ልጃችሁን ምን መልስላችሁ ይሄን ያህል $100,000 $200,000 ወይም $1 ሚሊዮን ስትከፍሉን ነው ይላሉ። ከዛ በኋላ ያ ቤተሰብ ደግሞ ያን የተጠየቀውን ገንዘብ የማስለቀቂያ ገንዘብ ይከፍልና ልጁ ምን ያደርጋል? ይመልሳል ማለት ነው። ልክ እንደዛ ነው እነዚህም ሰዎች የሚያስቡት። በሃይማኖቱ ዓለም ደግሞ ኢየሱስ ምን ተደረገ? ኪድናፕ ተደረገ፣ ተሰረቀ። ከዛ ኢየሱስ የምመልሰው ምን ሲሆን ነው? ልጄን ስሰጭኝ ነው። ከዛ ማርያም እንግዲህ አስቡ፣ መታ ከጅቡ ሆድ ውስጥ አውጥታ ያንጻን ልጅ ትወስድና ምን ትላለች? ልጄን መልሽልኝ ትላታለች። እንደዚህ አይነት ኢየሱስ እኛና የሚሰረቅ ቁምሳጥን ውስጥ የሚደበቅ ኢየሱስ ሐዋርያቶቹ ያላስተማሩት ባዕድ የሆነ ኢየሱስ እንደሆነ አስረግጬ መናገር እፈልጋለሁ። እና ሰዎች የሚድኑበት የሚያመልጡበት ኢየሱስ የሚለው ስም ብቻ ነው እንጂ ከዛ ውጪ የማርያም ስዕልና የማርያም ስም ፈውስን፣ ደህንነትን ሊያስገኝ ፈጽሞ አይችልም። ይችላል የምትሉ ከሆነ ይኸው መጽሐፍ ቅዱሳችን ሐዋርያቶቹ ያስተማሩት ትምህርት አለ። ከዚህ ጠቅሳችሁ ልንነጋገር እንችላለን። ስለዚህ ስዕላት ላይ በተመለከተ ዛሬ ያዘጋጀነው መርሃ ግብር ይህን ይመስላል። በሌላ ርዕስ እስከምንገናኝ ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።